መድፍ ነው ብለው ሚሳኤል ይዘው ገቡ አይደል ደብቀው ምሮ ሚሳኤል ነው ኒውክሌር ነው ምናምን ምንድነው ሲጀምር እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት ሰከንድ ሃፍ ምንድነው አስቶን ቪላ አፍልቶ ነበር ሲጀመር ይበል የራስ ጉዳይ ነው እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን የኛ ስራ ነገ ይቀጥላል ማለት ነው ቋጠሩ ራሱ ማይምጭ እንዴት ነው አራት ምናምን ቪላ ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች አጋየናታ አባቴ አራት አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው ዳቪድ ራያ ለክሊን ሺት ያለ ጥማት ምን አይነት ጎል ያዳንከው አራት አጋየናት ኮማን አዳሜዝኛ ጋር ተቋጥራለሽ ነገርኳችሁ ከጌሙ በፊት ምን አለ በለኝ አሳምነን 5 points clear ይላል ምን ልበል በቃ ምን ልበል ውሽ እንዴት የሚያረካ ቪክቶሪ ነበረ ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬስ ተደረገለት እኛ ምን አገባን እስካሸነፍን ድረስ ጊዮከሬስ ምናምን ብላችሁ ሙር እንዳትይዙ በራሱ ብር ነው የመጣው እንደፈለገ ይጫወት በራሱ ብር ነው የመጣው እኛ 3 ነጥብ ነው የሚያሳስበው ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ አንድ ቅሬታ ብቻ ነው ያለው እንዴት አባታችን ነው ኦንጎል ያላገባ ነው ኦንጎል ማግባት ነበረብን እኮ የት ሄደ ኦንጎሉ አርቴታ እና ኤዜ ለምን አልገባም አስራል ደጋሚ እኮ ችግር አጣም ገባ አይደል 4-1 አሸነፈን ራሱ አንድ ጎል ለምን ገባብን ኤዜ ለምን አልተጫወተም ኦንጎል ለምን አላገባንም ይሄ ሁሉ ያቃጥላል እዛ ቤት አቻ ያኮራቸዋል በእርግጠኝነት ቆይ እነሱን እንውጋቸው እስቲ Come on you guys አርሰናል 4 አስቶን ቪላ 1 የተጫዋቾች ሬቲንግ ማለት ነው እንደ ሁሉ ጊዜው ከበረኛ ነው ምን ጀምረው እናንተ ደግሞ እንደ ሁሉ ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ትጀምራላችሁ ማለት ከበረኛችን ነው ምን ጀምረው ራያ ምንድነው የመለስከው ኳስ እዴ አንድ ኳስ ሲመታበት የመጊን ይመለስ እንዴት እንዳለፈው አላቅም የሁለተኛው ጎል 10 ከ10 በቃ ዛሬ ደስ ብሎኛል 10 ከ10 ምን አይነት ሂንካፔ ጋር እንዲዳለን ከዛ ሂንካፔ ራሱ ምን አይነት የሚያምር ጨዋታ ነው ስትጮት የነበረው አንተ ራሱ 10 ከ10 ጋብሪኤል ምንድነው ስራ ባትማን ምንድነው የሆነ ሱፐር ፓወር አለ አንተማ ልክ አይደለም ኮርና ላይ ሲሆን 20 በጣም ነው የምትችለው ሳሊባ በጣም ነው በቃ ያስደሰትከኛ 10 ከ10 ቲምበር ራሱ ዛሬ ወይኔ በስማ አማረን ይችላልላችሁ ቲምበር 10 ከ10 ዙቢሜንዲ ጎትነሽ በስማ ምን አይነት ጎል ነው ኮምፖዠር ጠቀን ያደረገበት በረኛው ሲወጣ ማለት ነው ዙቢሜንዲ ራሱ 13 ምን አይነት ጌም ነው የተጫወተው ሜሪኖ ከቲማችን ማለት ነው ዲሳፖይንት የሚያደርግ ጨዋታ የተጫወተው ሜሪኖ 7 ከ10 ሰጥቻለሁ ከዛ በኋላ ማርቲን ኦዴጋርድ ማን ካፒቴናችን ተመልሷል ካፒቴናችን አርም ባንዱ ለምን እንደሚያደርግ ዛሬ ነው ያሳየን ምን አይነት ፓስ ነው ለዙቢሜንዲ ያደረገው አተ ትችላለህ እናቴ ተሞት 10 ከ10 ኦዴጋርድ ማለት ከዛ በኋላ ዊንገራችን ጋር እንሄዳለን ሳካ ዛሬ እንደውም በደንብ አልተጫወተም ተይዞ ነበር ሙሉ ጨዋታውን ተይዞ ነበር ሳካ ግን አስደስተኛል ኮርና ምን አይነት ኮርና ነው 9 ከ10 ጊዮኬሬሽ ፈርስት ሃፍ ላይ ምን አይነት ኳሶች ነበር ስስት የነበረው ጄሱስ ተቀይሮ ገብቶ ባንታ አገባ በ55 ሰከንድ ማለት ጊዮኬሬሽ ራስን አሻሽል በጣም እየተናደርኩብን ያለው ራስን አሻሽል 8 ከ10 ትሮሳርድ በኢየሱስ ክርስቶስ ማን ኦፍ ዘማቼ ትሮሳርድ ነው ምን አይነት ጌም ነው የሚጫወተው ድሪብል በዚህ ያጥፋል ክሮሱ ሁሉ ነገሩ እንዴት ደስ ይላል ይሰው ልጅ ሁሉ ነገሩ 20 በጣም ነው የምትችለው 20 ረብስማ ከቤንቾቻችን ደግሞ ማለት ነው ጋብሪኤል ጄሱስ 10 ከ10 ማዱዌኬ ተቀይሮ ገባ ማዱዌኬ የሚያምር ጨዋታ 8 ከ10 ኖርጋርድም ገብቶ ምን አይነት ጨዋታ ነው የጨዋታው 8 ከ10 ትችላላችሁ ሙሉ ለሙሉ ትችላላችሁ ምንድነው የተመለከትነው ጋይስ በቀል ማለት ይሄ ነው በቃ ምን አይነት አርሰናል ነው ያየነው ትክክለኛ ዋንጫ ቡድን እንደዚህ ነው ፐርፎርም ማድረግ ያለበት ዛሬ በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች አስቶን ቪላን እንግዲህ ከ11 ተከታታይ ጨዋታዎች ድል በኋላ እንግዲህ ማስቆም ችሏል 4-1 በማሸነፍ ማለት ነው የመጀመሪያው አጋማሽም ሰከንድ ሃፍም ዶሚኔት ማድረግ ችሎ ነበር ነገር ግን አራቱም ጎሎች በአርሰናል በኩል ደግሞ በቪላ በኩል አንዷም ጎል የተቆጠረችው ከሰከንድ ሃፍ በኋላ ነበር ፈርስት ሃፍ አርሰናል ዶሚኔት ማድረግ ቢችልም የጎል ድሎቹን በተደጋጋሚ ለመፍጠርና ለማስቆጠር ተቸግሮ ነበር ማለት ነው ነገር ግን ሰከንድ ሃፍ ጋብሪኤል ማጋሊሽ ገና እንደተጀመረ በ48ኛው ደቂቃ ላይ ከማዘን ምት ተሻማሽ ኳስ ከጉዳት መልስ እንግዲህ ጎል በማስቆጠር አርሰናል ቀላይ ማድረግ ቻለ ከዛ ዙቢሜንዲ 52ኛው ደቂቃ ላይ ከኦዴጋርድ የሚገርም ኳስ ተቀብሎ አስቆጠረ ትሮሳርድና ጋብሪኤል ጄሱስም እንግዲህ አስደናቂ የሆኑ ጎሎችን ከቦክስ ውጭ አስመለከቱን ከዛ አርሰናል 4-0 መምራት ቻለ ኢቨን ቪላ ማለት ነው ኦን ታርጌት የሞከረው ራሱ በዚህ ጨዋታ ከ90 ደቂቃ በኋላ ነበረ እሱንም እንግዲህ ኦሊ ዋትኪንስ አንዴ ጎል በማስቆጠር እንግዲህ ጨዋታው 4-1 ተጠናቋል ለኔ ለአርሰናል በዚህ ጨዋታ መጥፎ ነገር በማነሳው ክሊንሺት አለማስጠበቁን ካልሆነ በስተቀር ጨዋታው ላይ ሁሉም ነገር ይገባው
የሚገባው ነበረ ማለት ይቻላል። በጨዋታው ላይ ጋብሪኤል ማጋሌሽ ተቀይሮ መውጣቱ ጉዳት ካልሆነ ያን ያህል የማያሰጋ አይመስለኝም። ነገር ግን ጉዳት ከሆነ ትንሽ ስጋት የሚፈጠር ይመስለኛል። መድፈኞቹ አርሰናሎች በሰዓት 45 ነጥቦችን በመሰብሰብ አንደኛ ደረጃ ላይ በፕሪሚየር ሊጉ መቀመጥ ችለው ማጠናከር ችለዋል። ነጥባቸውን በማስፋት ከሲቲ ጋር ማለት ሲቲ በ5 ነጥብ ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታ ቢኖረው ማለት ነው። ነገር ግን ወሳኝና ጣፋጭ የሚባል ድል ለሚኬል አርቴታው አርሰናል ተመዝግቧል ማለት ይቻላል። ለማንኛውም እናንተ ስለዚህ ሪቬንጅ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላል። ኧረ ተው በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት። እኔ ቀድሜ የተናገር ነው ራይስ ኖረ አልኖረ ብያለሁ። ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል። አለቀ። ቪላ ከሌላው ጊዜ በተለየ ምንድን ነው? ከባለፈው ጨዋታ ምን ተለየ? እሺ ምንድን ነው? እዚህ 4 ጠቅጥቀውላችሁ ግይት እስኪያደርጓቸው ድረስ። ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ፣ ማጋሌሽና ሳሊባ ካሉ አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል። አለቀ። ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ ያስገቡት በረኛ ማርቲኔዝ ነው እንዴ ያልኩት እንዴ? አይ ከዚህ በኋላማ ተው በቃ። አንዴ ተስፋችንም ጨልሟል። ራይስም አለ ብለን ይሄን ሁሉ ሰዓት እስከ 7:05 ከሩብ ደግሞ አድርጎት ጨዋታውን ምንድን ነው ወደዛ እንዴ? ይኸውላችሁ ክለባችን የታጠቀው ድምፅ አልባ ኒኩለር መሳሪያ ማለት እኛ ቡድኑ ጀማው ሊአንድሮ ትሮሳርድ ነው። ድምፁም አይሰማ፣ ስለሱ ብቃት ብዙም አይወራለት፣ ድምፀ በራድ የሆነ ተጫዋች ነው ጀማው። ግን በሜዳ ላይ እሳት ትንታግ የሆነ ተጫዋች ነው ጀማው። ምን አይነት ብቃት ነው ያሳየው በዛሬ ጨዋታ ላይ። የዛሬ እኮ ማኑ ዘማች እኮ የጨዋታው እኮ መሆን ካለበት እኮ ይሄ ልጅ እኮ ነው መሆን ያለበት። እንዴት አባቱ ነው የሚችለው? በእናትህ እንዴት በቃ ከኳስ ጋር ከኳስ ውጭ ያለው እያንዳንዱ ሙቭመንት ያስደንቃቸዋል ጀማው። በቃ ምን አይነት ተጫዋች ነው ማን? ምን በቃ እንደ ሌሎቹ እኮ አይነት ተጫዋች አይደል። በጣም ደግሞ ሀምብል የሆነ ተጫዋች ነው። ስንት ጊዜ ቤንች ሆኖ እኮ አስቀምጠነው እኮ ያንን ሁላ ተቋቁሞ ማለት ነው ለቡድኑ ታማኝነቱን ያሳየ ድንቅ ተጫዋች ነው ጀማው። ትችላለህ ትሮሳርድ፣ ትችላለህ ጀማው። ለብቻው ቪዲዮ ያስፈልጓል። የምር ነው የምላችሁ። ለዚህ ልጅ ያላችሁን ክብርማ ቁጥሩን በመደርደር ምገልጹልኝ ጀማው፣ እያንዳንዱን ማለት ነው። እንዴት አያችሁት ግን በዛሬ ጨዋታ ላይ? ትችላለህ፣ ትችላለህ